ሰላም አለይኩም ቤተሰብ ዛሬ እንግዲህ የኑሮ ሁኔታ ላሳያችሁ ምን እንደገዛሁኝ አላህ ዛሬ ያተረፈኝ እላችኋለሁኝ። ባጃጅ የሚባል ነገር አስጠልቶኛል። ይሄ ንጽህና መጠበቂያ ነው። ቲማቲም እንደምታዩት ቲማቲም የስንት ብር እንደሆነ ነግራችኋለሁ። እንደዚሁም ደግሞ ድንች ካሮ ምንድነው ገዝቻለሁ። ይሄ ምንድነው የሚባለው ብቻ ይሄው ቅቤ ማለት ነው። ቅቤ ገዝቻለሁኝ። ዛሬ አላህ ነው ያወጣኝ ማለት ነው። ባጃጅ እንደው አንዳንድ ጊዜ ግርም ይለኛል ወላሂ። እና እነዚህ ባጃጅ የሚነዱ ሰዎች እብድ ናቸው እና እላችኋለሁኝ። እኔ በቃ እኔን አላህ አተረፈኝ። ከዛ ይሄንን እንትን አለው ማለት እንደምታው ሽንኩርቱ እንደዚህ የሆነው ባጃጅ ዶበት ነው ማለት ነው። እንደዚህ የሆነው ሽንኩርቴን እንደዚህ ፍርጭቅጭቅ ያረገብኝ ማለት ነው። ብቻ ሰውም ቢሆን እንደዛ ነው ወይ እግሬን ቢፈረጭቀኝ ሌላ ነገር ነውና አልহামዱሊላህ ለኩላልን በዚህ መልክ አለፈላችኋለሁ። ሽንኩርቱ በዚህ መልክ እንደዚህ ሆነው ባጃጅ ዶበት ነው እላችኋለሁኝ። እንደው ስግብግብግብግብግብ ነው የሚሉት ማለት ነው ዝም ብሎ በቃ። እና እኔ ደግሞ ባጃጅ እየጠበኩኝ ቁሜ ነበረ የሚገርማችሁ ማለት ነው። እና ከፊት ለፊት ዝም ብሎ ተደርቦ እየሄደ ሲኖ ሲመጣበት ሰውም ቢሆን ይገጫሉ እነሱ። ምክንያቱም መኪና ከሚገጫቸው እናንተም ቢገጯችሁ ነው የሚቀርሙትና ያው በጣም ነው የገረመኝ ማለት ነው። ሀባይብ ችግር የለውም ያው ምሳሰራበታለሁኝ። ግን ያጋጥማል አንዳንድ ጊዜ እላችኋለሁ። ኑሮ እየረከሰ ነው እንደምታዩት። ሽንኩርት ያሁን ኪሎ በ35 ብር ነው የገዛሁት። ምርጥ ሽንኩርት ነው። 4 ኪሎ ነው የገዛሁት። ፀሐይ አሰጠዋለሁ ማለት ነው። እንደዚሁም ደግሞ የ50 ብር ቲማቲም ገዝቻለሁ። እንደምታዩት ብዙ ነው። የ50 ብር ከኪሎ በላይ ወላሂ እንደውም 2 ኪሎ ምናምን ይጣጋል ማለት ነው። የ50 ብሩና ፍሪጅ ላለው ሰው ቁጭ ብታደርጉስ በቃ አሪፍ ነው። ቅቤን ላሳያችሁ እሺ። እና እንደምታዩት ስኳር ድንችም ገዝቻለሁኝ። ስኳር ድንች አጃክስ የእቃ ማጠቢያ የሚገርማችሁ የቅቤ ማንጠሪያ እቺ 150 ብር 7 ቅመም የውጩ ማለት ነው። የ7 ቅመም የውጩ እቺ 150 ብር የገዛኋት። ምን ታላለኝ ኮረሪማ ወላሂ 50 ብር። ያው እኔ እንኳን ቅቤ ትንሽ ነው የምቀባው ልገዛ ነበር የሄድኩት ማለት ነው። እና የምቀባው ልገዛ ነበር የሄድኩት። ልክፈተውና አሳያችኋለሁ ቅቤውን። እና እቃ ሊያስቁም ነበርና በሰዓቱ እንደው ወላሂ ረግጦ ይሄንን ራሱ ተጭኖታል ማለት ነው እንደምታውስ። አረ እንደው ቀርቦስ እኔ በሰዓቱ በጣም ነው የተናደርኩት። ሊገጨኝ ፈልጎ ነበር እንዴ ነው ያልኩትና ልገልብጠውና ብረት ድስት ላይ ያሳያችኋለሁ ማለት ነው። ያው ለምቀባው ልገዛ ነበር የሄድኩት። ሳገኝ ዝም ብዬ ገዛሁ ትንሽ ያናጉራለሁ ብዬ። ደግሞ ይሄ ምችን የምታህል ገዝቻለሁኝ። እንግዲህ አነጉራታለሁ ማለት ነው። አነጉራታለሁ በጣም ውድ ነው የሚገርማችሁ ማለት ነው። አንዷን ክብክብ 250 ናት። በእንክብክብ ነው እንደምታውስ ማለት ነውና እና 5 እንክብክብ ነው የገዛሁት የ250 ማለት ነው። እና እንደዚህ ሆኖ ነው የገዛሁት ማለት ነው። አልሙሂም ያው ስለሚነገር ችግር የለውም እላችኋለሁኝ። አንዳንድ ጊዜ ጥሩ ነው ያኔ አዱንያ አይሞላም። ያው አዱንያ አይሞላም። በርከት ቢል ደስ ይል ነበረ። እቺ እንደው 1 ኪሎ ትመዝናለች አመዝንም እኔ እንጃ ማለት ነው። አልሙሂም እንደዚህ ገዝቻለሁኝ ኢንሻአላህ። እና ይሄን ይመስላል እላችኋለሁ። ቅቤ እንግዲህ አንጉሬው ቅመም ገዝቻለሁኝ። እንደዛም አድርጌ ኢንሻአላህ ለኩል ሀለን የዛሬው ገበያ ይሄን ይመስላል እላችኋለሁ። እንደውም ሽሮ ልሰራ እንግዲህ ዛሬ ሆሮልኝ ዘይት እንግዲህ እንደምታውቁት እንደዚህ
ረብታ ማለት ነው። እና የዘይት ሳይበዛ ራሱ ይመከራል። ይህንም እኔ እንደዚህ ጠበስ አድርግና ሽሮ ልሰራ ነው ማለት ነው። ሽሮ ይሰራል። ለኩላንም በዚህ መልኩ ጠበስ አደረግነው ማለት ነው። ሽንኩርት ያው ለማታውቁት ድርብ ለምን አጠብሽ ምናምን አሁን በጣም ነው የጠበስኩት ማለት ነው። ግን እንትን አይልላችሁም ማለት ነው። ሲታዩት የእንትን ያለ ይመስላችሁ የተጠበሰ ይመስላችሁ እና ሙሉም ትንሽ በርበሬ ጨምርበታለሁ። ትንሽ ደመቅ እንዲልልኝ ስለፈለኩ ነው እንጂ ምጥን ነው። ሆኖም ግን እንደዚህ ትንሽዬ እንደዚህ አረግበታለሁ ማለት ነው። እንደዚህ አረግበታለሁ ከለሩ እንዲያምር ስለፈለኩ ነው እንጂ ምጥን ነው ሹሬ ራሱ ማለት ነው። አልሙሂም አሁን ሽሮ ጨምራለሁ። ከዛም በኋላ አብሬያሻለሁ። ይሄ እንደምታዩት ምጥን ነው። ቢሆንም ደመቅ እንዲል ብዬ ነው እንጂ ምጥን ነው። ላይቱን ስላበራሁት የስልኬ ነው እንደዛ ነጣ የሚልባቸው ማለት ነው። እና ብስሚላ ለማንኛውም እንትን ልበልና ላዘገጃጅና አብረን እንገናኛለን። በዚህ መልክ ልክ እንደ ገንፎ አሸውና ቀልሰዋለሁ ማለት ነው። ሽሮአችን በዚህ መልክ እየተተከተከ ነው። ይሄ ግጣሙ እዚህ ያለው ነገር በጣም ከባድ ነው። እንደምታዩት ሽሮአችን ተክተክታ እያለች ነው። እንደዚህ ፈልፈልፈልፈል እያለች ነው ማለት ነው። አሪፍ አብረን እንብላ ምሳ እና ቤተሰብ ሰላጣ ይኸው እንትን ብያለሁ። ይሄ ሆምጬ ይባላል ማለት ነው። ሆምጣጤ እና ላቀላቅል ሎሚ ጨምርበታለሁ ማለት ነው። ያኔ ሆምጣጤው ልክ እንደ ሎሚ ነው እና እላችኋለሁ። የዛሬ ምሳችን ሰላጣ ጋር ማለት ነው። ሰላጣ ላቀላቅልና አሳያችኋለሁ። እና ሰላጣችን ይሄን ይመስላል እላችኋለሁ። ያበደ ምሳ ነው። አሪፍ አብረን እንብላ ቤተሰብ። ስለምታበረታቱኝ ስለምታግዙኝ አመሰግናለሁ። ወጡ ስሰራ ግን አላሳየኋችሁም ማለት ነው። ቶሎ እየሰራው ስለነበረ ረስቼዋለሁኝ እላችኋለሁ። ሁሉም ሰላጣችን በዚህ መልኩ ተዘጋጅቷል። ምሳ ሰዓት ደርሷል። አሪፍ ቤተሰብ